ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ አብርሃም ሩታ ላይ እየሸለለ ነው። ምን ልበላችሁ እንግዲህ በጣም እንትን ብለዋል ማለት ነው። ስለዚህ ምን ማለት አለብኝ መሰላችሁ? እኔ ብያችኋለሁ፣ አሁን ለሩታ ፍሩላት ማለት ነው። እህትየውም በዛ በኩል ተናዳለች፣ አብርሃምን በዚህ በኩል እንጂ ወንድ አይፎክርም ነው አይፎክርም። አዎ አይፎክርም፣ በአካል ነው ማሳያት ብለዋል ማለት ነው። ስለዚህ ሩታ ጠብቂ፣ ቀንሽን ጠብቂ። የዛ ቀንም እንግዲህ እንደዚህ ነው የምንጫጫው ማለት ነው። እና አብሶ ይሄ እዩ የተባለው ማለት ነው። እዩ አንተ መጀመሪያ ልንገርህ፣ አንድ ሰው የሆነ ነገር ሊሰራ ሚዲያ ወጥቶ አይደለም የሚያወራው። ገባ አይደለ? ሚዲያ ወጥቶ አንድ ሰው እንዴት ነው አብርሃም፣ እኔ እኮ ፋይሎቹን እንዳለ እደልትልሃለሁ፣ ስለዚህ አንተ ጸጥ ብለህ ታዘዝላቸው ምናምን አይባልም። መጀመሪያ ቪዲዮቹን ደልተ ከዛ በኋላ የሆነ ነገር ካደረግክ በኋላ የምትመጣው እንጂ እኔ ላንተ ከጎን እሆንልሃለሁ እስከዛ ድረስ ታዘዝ አይባልም። ብትል ራሱ በውስጥ ተነጋግራችሁ ልክ የነሱ ሲጀምር ልጅ ጨዋታ ነው፣ እቃቃ ጨዋታ ነው። ገባችሁ አይደል? ለዛ ነው እንጂ ማለት ነው። እንዴት ልበላችሁ፣ አንድ ሰው እንዴት ነው ሚስጥሩን ሚዲያ ላይ ካወጣ በኋላ የሚያደርገው ማለት ነው። አሁን ይሄ ልጅ አሁን እዩ እንደዚህ ተነጋገሩ ከአብርሃም ጋር ማለት ነው። ሩታ ታውቃለች፣ ይሄንን ቪዲዮ ታያለች። ስለዚህ አትጠብቅም ማለት ነው። አትሰጥም ስልኳንም የትም ደግሞ ፋይላቸውን አያስቀምጡም። ስለዚህ በውስጥ ተነጋግራችሁ ጨርሳችሁ ነበረ ያ ነገር ማድረግ የነበረባችሁ እንጂ እኔ በባሌም ሆኜ ቪዲዮን አጠፋለሁ ምናምን የሚባል ነገር የለም። ምክንያቱም ሩታ ትዘጋጃለች መጀመሪያ ማለት ነው። ማዘዛቸው አይቀርም። አንተን ሊጎዱ ልብስ ላይ ሰጥተው ይችላሉ። ባለፈው ቃስ ሰጥተው ይቻላል። ከዛም የበለጠ ነገር ያደርጉ እንደሚችሉ አውቃለሁ። ይሄን ነገር እንድትተባበረኝ እንድታግዘኝ እኔ ፈለኩት። ገብቷል? ይሄ ነገር በውስጥ አይወራም ወይ? ቤተሰብ ቆይ ልንገራችሁ። እኔ አሁን የሆነ ነገር ላደርግ መጀመሪያ ማለት ነው። ልክ አሁን ባለፈው ልጅቷ አይታችኋል። ያቺ ጀግና የሆነች እህታችን ማለት ነው ፍቅረኛዋን እንዴት እንዳሳዘችው አይታችኋል። ማንም ያልሰማ ሰው የለም ብዬ አላስብም ስለሷ ማለት ነው። ስለዚህ መጀመሪያ አንድ ሰው በውስጥ ነው ሁሉም ነገር የሚያደርገው እንጂ እንዴት ነው ነገሩን ሚዲያ ላይ ካወጣ በኋላ ሩታ ከሰማች በኋላ አደርጋለሁ እኔ በቦሌም ሞኜ ፋይሉን ሳጠፋ ድረስ አንተ ታዘዝላቸው በውስጥ ነበር የመነጋገር። አሁን ሩታ ትዘጋጃለች፣ ዳኒም ይዘጋጃል። ይሄ ምክር ነው አሁን ለአብርሃም። ተግባባ ከሆነ ለምስል ቆን ተቀብላ ተጠፋው ፋይሉ አንተ እውነት ለኔ ያሰበ ከሆነ ለኔ እንትን ማለት ባት ስለደበረኝ ነው ዛሬ መጥቼ በዚህ ልክ አንተን ላውራ አይፈለኩት። ገብቶሃል? ከዚህ በፊት ስለአንተ ብዙ ነገር ተናግሬያለሁ፣ አንተን ተናግሬያለሁ። አጋዥ አይመስልም አሁን ይሄ እዩ ማለት ነው። አጋዥ አይመስልም፣ ለአብርሃም ያስበለት አይመስልም። በውስጥ ነበር ማድረግ ያለበት። ሌሎች ሰዎችንም ተናግሬያለሁ። ዛሬ ግን መጥቼ እንደዚህ ብዬ ያልኩ በዚህ ምክንያት ብቻ ነው። አሁን ሀሳቡ ላይ ከፈም ግን ደግሞ በዚህ ልክ ከተባበልከኝ ያልቀረ ዛሬ ነገር ሳትል ያለውን ነገር ለማጥፋት ሞክረን ችግር የለብኝም። አሁንም ቢሆን በእነሱ ስር እንዳለው አድርገው ነው እኔን እያሰቡ ያሉት። ለሁሉም ጊዜ አለ ማድረግ ያለብኝን ነገር ያደርጋለሁ። ችግር የለውም። ወንድ ልጅ አይፎክርም አይደል? በተግባር ነው የሚያምነው እና ሁሉም ነገር እየተገበርን ብናሳይ ይሻላል። አሁን ከላንተ ማውራት ነው። ያው እንግዲህ ከዚህ በኋላ ሩታ መበቀል ነው፣ አብርሃም መበቀል ነው ስራቸው። በቃ በቀል ሆነዋል ማለት ነው። ስለዚህ እንግዲህ አብርሃም እንግዲህ ወንድ ልጅ አይፎክርም፣ ኦኬ በተግባር አሳያታለሁ እያለ ነው። ስለዚህ ሩታ ብዙ አትጫኝበት በኋላ እንዳይበዛብሽ ማለት ነው። ያንቺ ላይ ደግሞ እኔ የለውበትም እና ይሄ እዩ ደግሞ ማለት ነው ለአብርሃም ካገዝክ በውስጥ ነበረ ተነጋግረ እንትን ማለት እንጂ አሁን እንዴት ነው ሚዲያ ላይ ከፖስትክ በኋላ ከቻልክ ፋይል ለማጥፋት ሞክር። ካጠፋሁ በኋላ አንተ ሩታን የሚጎዳተኝ የሆነ ነገር የምታደርግ ከሆነ እኔም ነገ ጸጸት ውስጥ የሚገባበትን ነገር እንዳታደርገኝ፣ ከእሷም ጋር እንዳታቀያይመኝ። እኔ የመጣሁት ይሄን ነገር አንተ ወንድ ልጅ እንደዚህ አይፎክር ምናምን ብለህ ከዛ ወደ ሩታ ትገለበጣለህ። ምን ችግር አለ? እናንተ እኮ አንድ ምሳና ራት ከተጋበዛችሁ ትገለባበጣላችሁ፣ የአብርሃም ቡችሎችም የሩታ ቡችሎችም። ስለዚህ እናንተ የማንም አጋጅ አይደላችሁም። ትዳር በጥባጭ ኦኬ እንትን በቃ ምሳና ራት ነው የምትፈልጉት። ስለዚህ ወደ ሩታ ትዞራለህ። ገባ? ሄጄ ዝም ብዬ ማጠፋ ሰው አይደለም። እምነት ሊኖረኝ ይገባል በአንተ በኩል ምንም ነገር እንደማታደርግና ያ ፋይል ከጠፋ በኋላ ዞረ እኔንም ሌላ ሰውንም እንደማታጠቃ። አብርሃም አሁን ቢሆን ማለት ነው ልንገራችሁ አለ ምንም አላደርግም ብሎ ቃል ይገባል እንጂ ግን ያደርጋል። ልንገር ማለት ነው በዚህ አጋጣሚ ቃል አረጋገጫ ሊኖረኝ ይፈልጋል። ገብቶሃል? ምንም ነገር አይፈጠርም። አንተ ያንን ፋይል ታጥፋለህ ከቻልክ ዛሬ እኔ አሁን ዛሬ ወደ ቤት አልሄድም እና ከቻልክ ዛሬ ሂድና ያለውን ነገር ለማጥፋት ሞክር። እኔ ዛሬ ወደ እነሱ ጋር አልሄድም። ስልክም እየደወሉልኝ ነበር አላነሳሁላትም እና አንተ ወደ ስለዚህ ተሰብ ከሆነ ይሄን ነገር አድርገህ አሳየው። ይሄ ነገር እኮ አንድ አካል እኮ ነው። ስልክ ሲደውሉልህ ማንሳትና ስልክ ሲደውሉልህ እነሱ ጋር ሄዶ እሺ ምን ችግር ብለህ ማውራት እኮ የታዛዥነት አንዱ አካል። ይሄንን ካላደረክን እንዴት ነው ያን ፋይል ላጠፋልህ የምችለው? አይ ሲጀመር እኔ እኮ ግራ ገባኝ። እኔ የነዚህ ነገር ግራ ገባኝ። ሄደ ታዛ አሁን አብርሃም እየተደወለለት ነው። ሲቀጥል ደግሞ ዳኒ ራሱ ሄርሜላ ቤት ትላንትና ሰምታችሁ ከሆነ የሆነ ነገር ካደረገ አለቀውም ብለዋል ማለት ነው። ሚዲያ ላይ ነው መለቀው ፎቶዎቹን ምናምን እያለ ነበረ። ስለዚህ
አብርሃም ቢያንስ ነገራቶችን እስኪስተካከል ድረስ እኮ አንተ በትዕግስት የሚያዙ ደግሞ ፋይል የለም እኮ ምንም ካሜራ ከፍቶ ነው ዝም ብለው ይሄው ፋይል እያሉ የሚያሳዩት እንጂ ምንም አይነት ፋይል የለም ሆነ የሚሉህን ነገር እኮ ማድረግ ይኖርብሃል። እልህ ይዞሃል አብርሃም። እንዴት እልህ አይዝም? እልህ ንዴት፣ ትዕግስት ማጣት እንዴ ይቀል እልህ ይዘዋል እንዴ ይላል እንዴ? የሰው ልጅ እንዴት ነው ሩታ ብትሆን እሺ የሩታ ጋር የነበረው ወይም ደግሞ ዳኒ የተባለው እንደዚህ አመናጭቆ እቀጠብ ሲለው ምን ሲለው ማለት ነው የሰው ልጅ ትዕግስት ወይኔ እኔ ቢያደርገኝ ማለት ነው እኔ ቢያደርገኝ እቃዎችን እንዳለ አንስችላው ላይ ነበር ወረውረው። የምሬን ነው እንዴ ድራማ እኮ አላማረም ራሱ የምሬን ነው። የዘሳት ማለት አብርሃም ትዕግስቱ ከዚህ በኋላ እኔ ትዕግስት የለኝም ጭንቅ ይዘኛል ምናምን ብለህ ብትሄድ እኔ አላምንም። ገባችሁ አይደለ? አብርሃም በዚህ ልክ ትዕግስት አለው ብዬ እኔ አስቤ አላቅም። ስለዚህ ትዕግስት አለው አብርሃም። ገባችሁ አይደለ? በጣም ትዕግስተኛ ነው እንዴ። ግን ለምን ተነሳላችሁ ልኝና ይሄን ነገር አድርግልኝ። የምር እውነት እኔ እንደ ወንድምህ የምታየኝ ከሆነ ቶ ብቻ አንድ ቀን እንኳን እኔና አንተ አብሮነት የሆነ ነገር ከያዘክ ይሄን ውለታ ማለት ነው ስልካቸውን ተቀበለህ ሁለቱም ታይት አጥፍተህ ለእኔ ደውልልኝ። ይሄን ነው ልልህ የምችለው ማለት ነው። ጊዜ ይመጣል ግን ችግር የለውም። ለመልካም ነው ሁሉም ነገር ለመልካም ነው ማለት ጥሩ ነው። በነገራቶች ተስፋ እንዳትቆርጥ ስለፈለኩኝ ዛሬ ጨብጭቄ እንድትመጣ ያደረኩት ቴክስት ሲጀመር ዋና ዳይሬክተሩ ወይም ደግሞ ጸሐፊው አብርሃም ነው። ግን ሆኖም ግን እኛ አገር ኢትዮጵያ ውስጥ አንድ ሴት ብላተኛ ናት እናውቃለን። በጣም ብላተኛ ናት። ገባችሁ አይደለ? ወንድን ልጅ እጇ ላይ ማስገባት ትችላለች እንደምንም አድርጋ ማለት ነው። ነገር ግን እንደ ሩታ ኦኬ የራቁት ፎቶ የራቁት ቪዲዮ ቀርጾ አይደለም። ገባችሁ? ሴቶች ብላተኛ ነን። ወንዶች የፈለግነው ያፈቀርነው ወንድ የፈለግነው ነገር እጃችን ላይ ማስገባት እንችላለን። ግን ራቁት ፎቶ ይዘው ምናምን አይደለም የሴት ማለት ነው። ገባችሁ አይደለ? በጣም ብላተኛ ናት ተብለን ሴቶች ስንጠራ የራቁት ፎቶ የወንድን ይዛ አይደለም የሌለ ነገር ነው። ግን ያመጣችሁት እናንተ ናችሁ ራሳችሁ ማለት ነው። ገባችሁ አይደለ? ኢትዮጵያ ውስጥ የሌለን ባህል ነው የምታመጡት። ገባችሁ? አብርሃም ራሱ ማለት ነው የሚጫነው እኮ በአብርሃም ቻናል ነው። የምሬ ነው። እኔ እኮ በጣም ነው ግራ የሚገባኝ። ራሱ ይደበደብና በራሱ ቻናል ይጫናል። ራሱ ቃጥና በራሱ ቻናል ይጫናል። ራሱ የሆነ ነገር ይሆንና በራሱ ቻናል ይጫናል። ገባችሁ አይደለ? የራሱ ጣላት ራሱ መግቢያ ቢሰራ በራሱ ቻናል ነው የሚጫነው። ስለዚህ ኢትዮጵያ ውስጥ የሌለውን ባህላችንን አታበላሹ፣ የሌለውን ነገር አታምጡብን። ገባችሁ አይደለ? ፍልን ያነሳልኝ መልካም ጊዜ ሆነልን። እንገናኛለን። ነገር ካለ ማለት ችግር የለውም ለመልካም ነው የሚለው አብርሃም እና ቤተሰብ ማለት ነው። የእህትዮን ደግሞ ላምጣላችሁ። እህትዮ እርር ነው ያለችው፣ አበደች፣ አይገልጽም። እሺ ገባችሁ? አብርሃም እንግዲህ ሄደዋል። አብርሃም እንግዲህ ዛሬ ፎክሮባታል። ሩታላ እንግዲህ በተግባር አሳያለሁ ብለዋል። አሁን ወደ እህትዮ እንሂድ። ቆይ እንደዛ አይደለም። እኔ ካሳለፍኩት ህይወት አንጻር ሴት ልጅ ስትጎዳ ማየት ስለማልችል ብቻ ለዛ ነው ይሄንን ያደረኩት። እና አንዳንዴ የባል እህት ሲባል ክፉ ነው ተብሎ ነው የሚታሰበው። እና ሲጀመር ክፉ ናችሁ እኮ የባል እናትና የባል እህቶች እኮ ክፉ ናችሁ ነው የሚባለው። ይሄ ያለ ነው ኢትዮጵያ ውስጥ ብቻ ሳይሆን ዓለም ውስጥ ላይ ያለ ነው። ምክንያቱም ወንድማችሁን ሌላ ባዳ ሴት እንድታገባም ስለማትፈልጉ ነው። እናትዮ ደግሞ እነሱን ሚረሳ ይመስላል መሰለኝ እና ልጃቸው በቃ ሌላ ሴት እንድታገባ አይፈልጉም። ብታገባን ደግሞ በእነሱ ትእዛዝ እንዲያገባ ነው የሚፈልጉት አብዛኛው ጊዜ ማለት ነው። እኔ ግን አላጋጠመኝም እስካሁን። እንግዲህ ሳገባ ነግራቸዋለሁ የኔ ቤተሰብ ማለት ነው። ያገባችሁ እስቲ ንገሩ፣ ጥሩ አማት አለ ወይ? እና እንደ እናት አይነት አማትም አለ ይባላል። እኔ አላጋጠመኝም፣ አላገባውም። ስለዚህ ሳገባ ነግራቸዋለሁ። እና እንግዲህ እሷ ደግሞ አሁን እየነገረች ነው። እኔም እየደረሰብኝ ነገር አለ። ያለፍሽው ሩታ ቀይ መስመር ምኑ ጋር ነው ቀይ መስመር ያለፍሽው? ቪዲዮ ቀርጻሽ ያለት ጠይቄሽ ነበር ካስታወሽ፣ በውስጥ ብዙ ብዬሻለሁ። እሱን አውርቼ ተመልሼ የሆነ ነገር አድርገሽ ከሆነ ልክ አይደለም ብዬ ብዙ ነገር አውርቼሻለሁ። ታውቂያለሽ እንዳወራውሽ ሚዲያ ላይ ስላወራው አይደለም። መጀመሪያ ብዙ ተጉዤ ነው ከዛ ሚዲያ ላይ የምመጣው እኔ በነገራችን ላይ እና አውርቼሽ ግን በጭራሽ ነው ያልሽኝ። ዋሸሽኝ። ለምን አስፈለግ መዋሸቱ ማለት? እንግዲህ ሩታ አልቀረጽኩም ብላ ዋሽተኛለች እያለች ነው። ነገር ግን ይመስለኛል አሁንም ቤተሰብ አሁንም ማለት ነው ገባችሁ አይደለ? ሩታ የዋሽች አይመስለኝም እኔ እንደ አስተሳሰቤ ማለት ነው። ለአብርሃም አሁን ሄርሜላ እኔ አሁን ግራ የገባኝ ምንድነው ታውቃላችሁ? ዳኒ ለሄርሜላ ሳይቷል። ኦኬ ሩታን ለሄርሜላ ሳይታለች። ነገር ግን ዳኒና ሩታ ቪዲዮ አልቀረጽንም የውሸት ፋይል ነው ፋይል እያልን እያስፈራራን የነበረው እንጂ ፋይል የለም ብሎ ሊዋሹ ይችሉ ነበረ።
ግን ሄርሜላ ደግሞ ፋይሉን አይታ በኢየሱስ ምናምን እያለች ነበረ። ግን ያ ፎቶ ደግሞ አሁን አብርሃም አላየም አይደለ? ፋይሉን አላየም። ገባችሁ አይደለ? ግን የበፊት ቢሆንስ አሁን ማለት በፊት አብርሃምና ሩታ ባለትዳር እያሉ የነበረ ፎቶስ ብዬ አሰብኩኝ። ለእሷ ያሳዩዋት ማለት ነው፣ ለሄርሜላ ያሳዩዋት። ነገር ግን ከተቀረጸ ደግሞ ለአብርሃም አላየም እስካሁን ፋይሉን። ካየ ግን አሁን ተቀርጿል ማለት ነው። ለእትዬዋ ደግሞ ሩታ ዋሽታለች ማለት ነው። ገባችሁ? እኔ በምትፈልጊኝ ሰዓት አልነበርኩም። ለምን መዋሸት አስፈለገ? ሲቀጥል ደግሞ የአንቺ ማየት ኖርማል። አንቺ ብላክሜል ለመስራት እሱን ባላሰብሽው ጭራሽ በፊት ሰጣ ገባ ውስጥ እየገባ ሰው ከሱ ጋራ ተባብረሽ ለሱ አሳይተሽ ቪዲዮ ምን ማለት ነው? አሁን እኔም የተናደድኩት ምን እንደው ታውቃላችሁ? ለዳኒ ማሳየቷ ነው። ገባችኋል? ለዳኒ ማሳየት አልነበረባትም ቪዲዮን። ግን ብታሳይም ደግሞ አንድ አይነት ነው። የአብርሃምም ገላ የዳኒም ገላ አንድ ነው እና ቢያይም ባያም ችግር የለውም። ግን እኔ ሲመስለኝ ለዳኒ እያሳየች አይመስለኝም። ግን ስላሳየችን ነው ወስቶ ደግሞ ለሄርሜላ ያሳየው ዳኒ ማለት ነው። ሩታ ግን እንደዚህ ታደርጋለች። እንደዚህ ካደረገች በጣም የወረደች ናት። ገባችሁ አይደለ? በጣም ማለት ነው። የምሬ ነው። ምክንያቱም እኔ የባሌን ገላ አሳልፌ ለማንም ሰው አላሳይም። ለማንም ማለት ነው። ማንም ሰው ለእኔ ለተባበረኝ ሰው ምንም አይነት እያደርገው የባላችሁን ገላ እንዴት ነው እናንተ ወስታችሁ ለሌላ ሴት ለሌላ ወንድ የምታሳዩት? እስቲ ንገሩኝ። ለእናንተ ለምን እጅ ለእጅ እንደዚህ ጓንት አይሆኑላችሁም? ለምን ብዙ አያግዝላችሁም? ለምን በተሰቃያችሁ ሰዓት ብዙ ውለታ አይውልም? እንኳን የባሌን ገላ የባሌን ሚስጥር ራሱ አሳልፌ ለማንም ሰው አልሰጥም። ምክንያቱም ባሌ ነው። ገባችሁ አይደለ? ገባችሁ? ቀኝ ጎኔ ነው። ስለዚህ ቀኝ ጎኔ ነው፣ ግራ ጎኔ ነው። አዎ እኔ ግራ ነኝ ለሱ፣ እሱ ደግሞ ለእኔ ቀኜ ነው። አዎ እንደዛ ነው። እና ስለዚህ እንኳን የባላችሁን ገላ አሳልፋችሁ ለሰው ልትሰጡ አይደለም የባላችሁን ሚስጥር የባላችሁን ወሬ ምንም ቢያደርጋችሁ እንኳን አሳልፋችሁ ለማንም መስጠትም የለባችሁም መናገርም የለባችሁም። ምክንያቱም ከባላችሁ የበለጠ ሰው ለእናንተ ስለሌለ፣ ከባላችሁ የበለጠ ለእናንተ የሚያስብላችሁ ሰው ስለሌለ ማለት ነው። ገባችሁ አይደለ? ስለዚህ ማንም ሴትም ብትሆን ማንም ሰው ማለት ነው። ገባችሁ አይደለ? አይሰጥም ለማንም ሰው ለማንም። እንኳን ለጓደኛ ዳኒ እንኳን ለሩታ የሚያግዝ ነው አይደለ? እንኳን ለዳኒ አይደለም ለእናታችሁ ለአባታችሁ እንኳን ማሳየት የለባችሁም የባላችሁን ምስጢር ማለት ነው። እንኳን ምስጢር ተውና ነገር ራሱ መናገር የለባችሁም። ከሱ የበለጠ ማን አለ? እናትሽ ጋር እኮ የምትሸፋፈንኝ ገላ ለሱ ነው የምታሳይ። ስለዚህ ከባሌ የበለጠ ማንም ሰው ሊኖረኝ ስለማይችል አሳልፌ ለማንም ምስጢር አላሳይም እኔ ማለት ነው። ሩታ ግን እንደዚህ ካደረግሽ የወረደች ሴት ታውቂያለሽ፣ እንደዛ ነሽ ማለት ነው። ገባሽ? ይሄ በነገራችን ላይ ከዚህ በፊት ሜቢ አላቅም፣ ሰዎች ሰምታችሁ ከሆነ አላቅም፣ እዚህ አልነበርኩም፣ ውጭ እያለሁኝ የሆነች ልጅ ስትናገር ነበረ። ምንድነው ፌስቡክ ላይ ነው ያየሁት። እንድችው የምታምነው ባሏ አብረው እየተዝናኑ ራቁቷን ፎቶ እንትን አላት። ከዛ ተለያዩ። ከዛ ሚዲያ ላይ ለቀቀው። ማን አፈረ? በጭራሽ እሷ አታፍርም። ታስታውሳለህ? እሱ እናውቃለን። እሱማ ብዙ አለ የሴቶችንም አራቁት በቴሌግራም የሚሸጠውም አለ፣ በሚዲያም እየተለቀቀ ነው። እንኳን እሱን አይደለም ቅርብ ጓደኛችን እናረዋን ምናምን አይተናል። ገባችሁ አይደለም? በጣም ብዙ ማለት ነው። ብዙ ሴቶች ላይ በጣም ነው የምንሰማው በየጊዜው ሀቢባ ቤት ማለት ነው። እሱን ትታችሁ ግን አሁን ለመጀመሪያ ጊዜ ነው በወንድ ማለት ነው የወንድ ራቁት ፎቶ ተይዞ በአብርሃም ነው የተጀመረው። የሴትማ ብዙ አለ፣ ወንዶች የሚያስፈራሩት የሴቶችማ ብዙ አለ። ግን የወንድ ግን በአብርሃም ተጀመረ። በአብርሃም ማለት ነው። በገዛ እጅሽ አጥተሽዋል። አሁን አንቺ የመለሽው መስሎሽ ወደ ቤት ያኔ ነበር አንቺ የመለሽው። ውስጡ ላይ የነበርሽው ያኔ ነበር። የመለሰችው መቼ ነው? ያን ጊዜ ማለት ነው። አልፈልግም ያለችው ጊዜ በፍቅር ነበር የተመለሰው። አሁን ግን አብርሃም በበቀል ነው የሚመልሳት ማለት ነው። እና ሲጀመር ወንድ ልጅ በግድ አይመለስም። ትዳርን በግድ አይሆንም፣ ፍቅርን በግድ አይሆንም። ወዳችሁ ነው የሚሆነው። ግን አብርሃም ውስጥ አሁን በቀል ነው ያለው ልንገራችሁ ማለት ነው። እና በቃ ጫወታው ተጀምሯል ማለት ነው። አሁንማ በፍጹም አብርሃም የሩታ ባል ይሆናል ብለን አናስብም አሁን ሰዓት ማለት ነው። በቃ ድራማው ይቀጥላል። ታውቃላችሁ ልጁ አድጎ ገና ሲያገባ ድረስ ነው ድራማው የሚቀጥለው። አብርሃም ዱላ ይዞ ገና ሲያረጅ ድረስ ድራማ። አሁን አብርሃም እኮ ሲያረጅ ራሱ ድራማ ነው የምንለው። ከዚህ በኋላ የእነሱ ህይወት አናምንም። ሁሉም ነገር ድራማ ነው። ገባችሁ? አናምንም ምንም አይነት። የሚጠቅምህ ያ ነበር፣ ለእሷ የምትጠቅማት ያ ነበር። አሁን ግን ጎታታል እንጂ አልጠቀምካትም። እኔ ልንገር ጎታታል። ከሄርሜላ ጋር መሆን ከሆን ከፈለክ ሁን፣ አይመለከተኝም። እኔ ከሄርሜላ ጋር ይሆናል ዳን ይመስለኛል ማለት ግን ቢሆናትም ጥለዋት ነው የሚሄደው እርግጠኛ ነኝ ማለት ነው። ግን ብዙዬ በጣም ነው የተናደደችው በሩታና በዳኒ። ገባችሁ? እኔ ቪዲዮ እንዳይረዝም ነው እሺ ማሳጠረ። ምን አይነት ስሜት ነው ያለው ብላችሁ ስትረዱት እስቲ ራሳችሁን አስገቡና
እዩት፣ ነገሮች ለማየት ሞክሩ። ልታለቅስ ትንሽ ነው የቀራት። የምሬን ነው። በጣም ተናዳለች። እሳት ነው የጎረሰችው። ሙሉ ቪዲዮ ማየት ትችላላችሁ እሷ ቤት እና ቤተሰብ ብዙ ቪዲዮ እንዳላበዛባችሁ ነው። እሺ ሰላማችሁ ይዘልኝ። ወዳችኋለሁ። ባይ ባይ።